ያለብን ነገር ሁሉ የሐዋርያት ሥራን እያጠናን ነው የምንገኘው እና እግዚአብሔር እያስተማረን ነው። ምዕራፍ አንድን እያገባደድን ነው ያለነው። እግዚአብሔር ቢፈቅድ ዛሬ ምዕራፍ አንድን እንጨርሳለን እና ከዛ በኋላ ምዕራፍ ሁለትን እንደዚህ እያልን እንቀጥላለን። እግዚአብሔር እናመሰግናለን። ባለፈው ሳምንት ምዕራፍ አንድን የመጨረሻዎቹን ቁጥሮች አጥንተናል። ትንሽ የሚቀረን ነገር አለ እና ባለፈው ሳምንት በስፋት የይሁዳን ነገር አጥንተን ነበረ እና እዛ የይሁዳን ነገር ስናጠና ጥያቄ ተነስቶ ነበረ። መጀመሪያ ይሁዳን የሆነበትን ነገር አይተን ከዛ በኋላ ከዛ ተንደርድሮ ጥያቄዎች ተነስተው ነበርና እሱን ዛሬ እንመልሳለን። ከዛ በፊት ግን እንዲሁ ክፍሉን ሰብራይዝ ለማድረግ ሐዋርያት ሥራ ምዕራፍ 1 ከ15 እስከ መጨረሻ ያለውን ክፍል ነው ያጠናነውና በመጀመሪያ ምንድነው የሆነባቸው? የይሁዳ ነገር ምንድነው ያመጣባቸው ነገር? ምን ለውጥ እናያለን እነሱ ላይ ይሄንን ስናይ ብለናል። ለምንስ መጀመሪያ ያደረጉት ይሄን ነገር ብለን ተነጋገርንና መንፈስ ቅዱስ መጀመሪያ እንዲያደርጉት ፈልጓል። እነሱም ደግሞ ወደዛ ልባቸው ተመርቷል። ለምንድነው ስንል አንደኛው መንፈስ ቅዱስ ከመውረዱ በፊት እርግጠኛ ባንሆንም አንደኛው ግን መንፈስ ቅዱስ ከመውረዱ በፊት ይሄን ሹመት መንፈስ ቅዱስ እንዲያደርገው አብረው እንዲሾሙ ሳይፈልግ አይቀርም መንፈስ ቅዱስ ብለናልን። ሁለተኛው ደግሞ እነሱ አንድ ነገር አይተው እንዲገቡ እግዚአብሔር የፈለገ ይመስላል። የሚጠብቃቸውን ክብር መቆጠር አይተው እሱን መናቅና እሱን መተው ደግሞ የሚያመጣውን ኮንሲኩዌንስ አይተው ይሄ እድል ነው፣ ይሄ መታደል ነው ብለው ተንደርድረው እንዲገቡና አጥብቀው እንዲይዙት መማሪያ እንደ ሐናንያና እንደ ሰጲራ አይነት ትምህርት እግዚአብሔርን ፈርተው እንዲጓዙ እንደሚያረጋቸው አይተን ኢንዲስፐንሰብል የሆነ ሰው የለም፣ ሹመቱንም ሌላ ይውሰድ ተባለ። ምንም በቃ እግዚአብሔር ሞልቶታል የሚተካው ሰው ብለን ይሄንን እንደ ማስጠንቀቂያ እስከ መጨረሻ የሚጸና ብቻ ስለሆነ የሚድነው እንደ ማስጠንቀቂያ አድርገው እንዲወስዱት እግዚአብሔር ፈልጎ ይሆናል ብለን አልንና ከዛ በኋላ ራሱን ይሁዳን ደግሞ አናላይዝ አድርገነው ምን አይነት ነው ነገር ነው ያጣው? ትሬዲን ያደረገው ነገር በጣም በርካሽ ነው፣ የእግዚአብሔርን ትልቅ ነገር የለወጠው ብለን በምድር ያገኘውን ነገር አይተን የምድር ነገር ሊይዝ ነበር የፈለገው፣ ንብረት ሊይዝ ነበር፣ ግን በምድር ዘር ማንዘሩ እስኪደመሰስ ድረስ የሆነበት ነገር እንደሆነ ከዛ በኋላ ደግሞ እንደገና ደግሞ በመንፈሳዊም ነገር ያጣውን ከመዘላለም ሕይወት በተጨማሪ ትልልቅ ክብሮች በ12ቱ የእስራኤል ነገድ መፍረድ፣ ስሙ መጻፍ በ12ቱ በሮች ላይ እነዚህን ሁሉ የመስልክ ክብር አጣ እና ይሁዳን ለመንቀፍ ሳይሆን እኛም መጠንቀቅ አለብን ብለን ወደ ራሳችን አምጥተን እነዚህን ሐሳቦች አንስተን ነበር ባለፈው ሳምንት የተነጋገርነው። ከዛ ቤዙ ጥያቄ ጠይቃ ነበረ። ቤዙ አለሽ አይደል? የቤዙ ጥያቄ ምንድን ነበር? እሱ በገዛ ፈቃዱ ይሄንን አደረገ፣ ከእግዚአብሔር ነገር ተለየ፣ አገልግሎቱን ተወ እና ተጎዳ። ግን አንዳንድ ጊዜ ሰዎች እንቅፋት ሆነውብን አላስገለግል ብለውን ከአገልግሎታችን ልንለያይ እንችላለን። በዚህም ጊዜ እግዚአብሔር ይቆጣብናል ወይ? እንደዚሁ እንቀጣለን ወይ? የሚል ጥያቄ ነው ቤዙ ያነሳችው። ልክ ነኝ ቤዙ? እሺ፣ እስቲ በዚህ ላይ እንነጋገርበት። ምን ይመስላችኋል? የቤዙን ጥያቄ እንዲሁ ሰመራይዝ ለማድረግ ያህል ነው። መለሳችሁታል ሁላችሁም። የመጀመሪያው ጥያቄ መጠየቅ ያለብን ይሁዳ ለምንድን ነው አገልግሎቱን የተወው የሚለውን። ለምንድን ነው እግዚአብሔር አገልግሎትን ለምን ተውክ አይደለም፣ ከሱ ጋር ያለው ምንድነው ስሙ
ቁጣ ያለው አገልግሎትን ለምን ተውክ አይደለም። አገልግሎቱን የተወበት ምክንያት ነው። አገልግሎቱን ትቶ ወደ ሌላ የሄደበት ምክንያት ህይወቱ ነው። ይሰርቅ ነበር፣ ገንዘብ ወሰደው ህይወቱን። ኢየሱስ ክርስቶስን ለገንዘብ ሸጠው። ይሄ ነው። አገልግሎት ደክሞኛል ብሎ ቢሄድ ይሄን ያህል ቁጣ የሚደርስበት አይመስለኝም። አቅቶኛል ብሎ ቢሄድ ይሄን ያህል የሚደርስበት አይመስለኝም። ግን በገዛ ፈቃዱ ይችን ክብር ተዋት ብለዋሉ እንጂ የተወበት ምክንያት ነው እግዚአብሔርን የሚያሳዝነው፣ እግዚአብሔርን ያስቆጣው የተወበት ምክንያት ነው። ስለዚህ እግዚአብሔር አገልግሎት መተዋችን አይደለም የሚያስቆጣው፣ አገልግሎት መተዋችን አይደለም የምንተውበት ምክንያት ነው የሚያሳዝነው እግዚአብሔርን። ስለዚህ ይሁዳ ፈቃዱን ሊያደርግ ነው አገልግሎቷን የተዋት። ፈቃድ ነበረው፣ ፈቃዱን ለመፈጸም ነው። ሀብታም መሆን ሊሆን ይችላል፣ ብር መያዝ ሊሆን ይችላል፣ ዋቴቨር። ያንን ለመፈጸም ብሎ ኢየሱስ ክርስቶስን እንደ ተራ ነገር ቆጠረው። ይሄ ነው እግዚአብሔርን ያስቆጣው። እንዳውም አንድ መዝሙር መጽሐፍ ላይ መግቤን የበላ ሰው አብረን ምግብ የተካፈልን ተረከዙን በሌላ ያለሳብኝ ይላል። ይሄ ነው እግዚአብሔርን ያስቆጣው። ስለዚህ ይሄን ሐሳብ መያዝ አለብን እና እግዚአብሔር ቅድም እንዳላችሁት ከህይወታችን ጋር፣ ከኑሯችን ጋር፣ ከምንወስደው እርምጃ ጋር፣ ከሞቲቫችን ጋር ነው እንትን የሚለው ዋናው ልቡ ያለው። ለዚህ ነው ዕብራውያን ላይ በእሱ አይኖች ፊት ሁሉ ነገር የተራቆተ ነው የሚለው። ሁሉን ነገር ያያል እግዚአብሔር። ያ ሞቲቫችን ይታያል። እሱ ነው ዋናው ነገር። ግን ኢንጀነራል አገልግሎት ግን ቻሌንጅ መሆኑንም ማወቅ አለብን። በጣም የቅርብ ሰዎች እንደሚነሱብን ማወቅ አለብን። የቅርብ ሰዎች ፓርት ኦፍ ህይወት የአገልግሎት ህይወት ይመስለኛል። አሁን ዘኍልቍ ምዕራፍ 12ን ብታነቡ ሙሴን የተነሱበት ማርያምና አሮን ናቸው። ማርያም ነብይ ናት፣ አሮን ካህን ነው በስታተስ። ሁለተኛ ደግሞ ወንድምና እህቶቹ ናቸው። አይገርምም? እና ሲሪየስሊ ነው የተነሱበት። ምን ይላል እዚህ ባነበው? ሙሴ ኢትዮጵያዊቱን አግብቷልና በገባት በኢትዮጵያዊቱ ምትክ ማርያምና አሮን በእርሱ ላይ ተናገሩ። እነርሱም በእውኑ እግዚአብሔር በሙሴ ብቻ ተናግሯል፣ በእኛስ ደግሞ የተናገረ አይደለምን? የነሱንም አገልግሎት አምጥተው አንተ ብቻ ነህ ወይ ነብይ? አንተ ብቻ ነህ ወይ እግዚአብሔር የሚናገርብህ? ምንድነው የምትሰራው ስራ ብለው ቻሌንጅ አድርገውት ነበር። የቆሬ ልጆች ደግሞ ከዚህ የባሰ አሁንስ አበዛችሁት ነው ያሉት። አሁንስ አበዛችሁት፣ በእግዚአብሔር ሕዝብ ላይ እንደው ተሞላቀቃችሁ አይነት ነገር። ምንድን ነው የምታደርጉት እናንተ? ኑ ሲላቸው ሁሉ አንመጣም። ሙሴ በጣም ተቆጣ ያን ቀን። እንደዛ ተቆጥቶ ተጽፎ አያውቅም። እና እነዛ የቆሬ ልጆችም ቅርቦች ናቸው፣ ሌዋውያን ናቸው፣ በአገልግሎት የተጠመዱ ሰዎች ናቸው። እና ከዓለማዊ ብቻ ሳይሆን ከመንፈሳዊ ሰዎችም ከቅርብ ሰዎቻችን፣ ወንድሞቻችን፣ ምናልባት የትዳር ጓደኞቻችን እንኳን ሊሆን ይችላሉ ሚስ አንደርስቱድ አድርገውን ወይም ሰይጣን በዛ በኩል መጥቶብን ቻሌንጅ ልንሆን እንችላለን። ይሄ በቃ የአገልግሎት ፓርት ነው። ይሄንን መረዳት አለብን። እግዚአብሔር ግን እንዲህ ላለ ሰው ያለው ልብ ምንድን ነው? ከዛ በፊት ግን አንድ ጥቅስ ላንብብ፣ ሐዋርያ ጳውሎስም የሚናገረውን ነገር እና በእንዲህ አይነት አስቸጋሪ ሁኔታ ውስጥ በደንብ መቆም ይኖርብናል። አንደኛ ቆሮንቶስ ምዕራፍ 8ን ላንብበው። አንደኛ ቆሮንቶስ ምዕራፍ 8 ይቅርታ፣ አንደኛ ቆሮንቶስ ምዕራፍ 8 መስሎኝ ነበር። ሁለተኛ ቆሮንቶስ ነው እንዴ? እንዴ ልፈልገው። ከ22 ጀምሮ ነገር ግን በሞኝነት እላለሁ፣ ማንም በሚፈርድበት እኔ ደግሞ ፈርድበታለሁ። ዕብራዊ ናቸው፣ እኔ ደግሞ ነኝ። እስራኤል ወገን ናቸው፣ እኔ ደግሞ ነኝ። የአብርሃም ዘር ናቸው፣ እኔ ደግሞ ነኝ። የክርስቶስ አገልጋዮች ናቸው፣ እንደ እብድ ሰው እላለሁ፣ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆኑ። አይሁድ አንድ ሲጎዳ አልባ ግርፋት 50 ጊዜ ገረፉኝ። 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገርኩ።
መርገቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ነው። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት በብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል እና በሐሰተኛ ወንድሞች በኩል ፍርሃት ነበረብኝ፣ በይሁድ በኩል ነበረብኝ፣ በአሕዛብ በኩል ነበረብኝ። በቃ አስጨናቂ ነገር ነው። ሞር አገልግሎታችን ፍሩትፉል በሆነ ቁጥር አስጨናቂ ሲቹዌሽን ውስጥ እንደምንገባ ማሰብ አለብን። ይሄ ፓርት ኦፍ ዘ ዲል ነው። ሰይጣንም የሚያደርገው ነው። ፓርት ኦፍ ዘ ዲል ነው እና ግን በዚህ ውስጥ ምን አለ? ዕለት ዕለት የሚከብድብኝ ልቤን የሰጠሁበት ነገር የኔ ጉዳይ አይደለም፣ የአብያተ ክርስቲያናት ጉዳይ ነው፣ አገልግሎቴ ነው። ያን ነው ዋናው ልቤ ውስጥ ያለው ይላል እና አንደኛ አገልግሎታችን ላይ አይደለም እግዚአብሔር፣ ማንነታችን ላይ፣ ልባችን ላይ፣ አገልግሎትን የምንተውበት ምክንያት ላይ ነው። ሁለተኛ አገልግሎት ቻሌንጅ ነው። ያንን ቻሌንጅ አልፎ የሚያወጣ ጸጋም አለ፣ እግዚአብሔር ይረዳል። ግን ማኩረፍ የለብንም። እንደዚህ ነው፣ ፓርት ኦፍ ኢት ነው። ይሄ ነው። ሶስተኛ እግዚአብሔር ግን በሚገፉን ሰዎች ምክንያት ለምንሰናከል ሰዎች ወይም ደግሞ ይሄን ለሚያደርጉ ሰዎች ልቡ ምንድን ነው፣ እግዚአብሔር ምንድን ነው ልቡ የሚለውን ደግሞ ለመረዳት ሉቃስ 17ን እናንብብ። ሊቆጣብን ቀርቶ እግዚአብሔር የሚሰማውን ስሜት እንመልከተው። ሉቃስ 17 ላይ ስናየው እንደዚህ የሚል ቃል አለ። አስፈሪ ቃል ነው እንደውም የሚናገረው። ሉቃስ 17:1 ላይ እንደዚህ ይላል፣ ለደቀ መዛሙርት እንዲህ አለ፣ መሰናክል ግድ ሳይመጣ አይቀርም፣ ነገር ግን መሰናክሉን ለሚያወጣው ወየውለት። ከነዚህ ከታናናሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይጠቅመው ነበር። ለራሳችሁ ተጠንቀቁ ብሎ ከዛ ብዙ ነገር ዘርዝሮ ይናገራል እና እግዚአብሔር ልቡ እንዲህ ነው። የተሰናከለውን ሰው ለመጉዳት ወይም ደግሞ ለመርገም ሳይሆን ወይም ለመቆጣት ሳይሆን አሰናካዩ ላይ ነው ልቡ ያለው። ስለዚህ ተገፍተው የሚወጡ አገልጋዮች በእርግጥ በእውነት እንደው ለክርስቶስ ተገፍተው የወጡ አንዳንድ ጊዜ የራሳችን ችግር ኖሮን ተገፍተን እንወጣለን፣ እየተጣላን ምን እያልን በሰው ልናሳብብ እንችላለን። በእውነት ግን የተገፉ ከሆኑ ገፊያቸው ወየውለት፣ እነሱ አይደሉ፣ ገፊያቸው ነው ማሰብ ያለበት። ስለዚህ ለእኛ የሚጠነቀቀን ከተገፊ ወገን መሆን ይሻላል። እንደውም በአንደኛ ቆሮንቶስ ምዕራፍ 6 ላይ ብትበደሉ አይሻልምን? ብትታለሉ አይሻልምን ይላል። ስለዚህ እኛ ራሳችን ከተገፊ ወገን መሆን ከእግዚአብሔር ወገን መሆን ከተገፊ ወገን መሆን ከገፊ ወገን መሆን ግን መጥፎ ነው። ስለዚህ እሱን ነው መጠንቀቅ ያለብን እንጂ እግዚአብሔር ተገፍተን አቅም አንሶን አቅም የሌለን ሆነን እንደው ተስፋ እንኳን ቆርጠን አገልግሎት ብናቆም እዛ ላይ አይደለም እግዚአብሔር ልቡ ለማለት ነው። ስለዚህ እነዚህን 3 ሐሳቦች አንደኛ ህይወታችን ነው እንጂ አገልግሎታችን አይደለም። ሁለተኛ ነገር አገልግሎት ቻሌንጅ ነው። ሶስተኛ ነገር ገፊ መሆን ነው የማያስፈልገው እንጂ ተገፊ እግዚአብሔር ያስብለታል ይላል። አንድ ቦታ እንደውም እሱ ቢወድቅ ለራሱ ጌታ ነው መልሶ ሊያነሳው ይችላልና ይላል። ስለዚህ ይሄ የጌታው ሪስፖንሲቢሊቲ ነው። ባሪያው ከወደቀበት ባሪያው ካቃተው የጌታው ሪስፖንሲቢሊቲ ነው። እሱ መልሶ ጠግኖ ሊያነሳው ይችላል እና በዚህ መልክ ብንረዳው ቤዙ ተመልሶልሽ ወደ ዛሬው ጥናታችን እንሄዳለን። ዛሬ ምዕራፍ 1ን እንጨርሰዋለን ብዬ ስለዚህ ክፍላችንን እንደገና እና ትልቅ መቆጠር እግዚአብሔር ይመስገን። እግዚአብሔር እናመሰግናለን። ይሄን ክፍል ነው እያጠናን ያለ ነው። ቅድም ሳስባቸው ነበር እነዚህ ሰዎች እኮ ጉደኛ ሆኑ እያልኩኝ እንደ ጌታ ሆኑ እኮ በቃ ተጽፏል የሚሉ ሰዎች ሆኑ። እንዲህ ተብሎ ተጽፏል፣ ህይወታቸው በቃ ተለወጠ። ቃሉ ላይ ነው በቃ አንከር የሚያደርጉት። ጌታ ይሄን ነበር ሲላቸው እሱ ተጽፏል ይላል ሁሉ ጊዜ። ተጽፏል፣ እንዲህ ተብሎ ተጽፏል ይላል ሁሉ ጊዜ። ሰይጣንን እንኳን ሲያባብር ተጽፏል እያለ ነው።
በቃ ጌታ ተጽፏል የሚል ህይወት ነው ያለው። እነዚህ ሰዎች አሁን ተጽፏል ምዕራፍ 2 ስታያቸው ተጽፏል። ሌላም ቦታ ብዙ ቦታ ነው የሚሉት ቃሉ ላይ ሆነ ነገራቸው እና በጣም የሚገርም ነገር ነው። ቅድም በቃ ግርም ሲለኝ ነበር ይሄንን እያሰብኩ። ትልቅ ትራንስፎርሜሽን ነው። እግዚአብሔር የተመሰገነ ይሁን። እና ይህን ክፍል በደንብ አጥንተነዋል። አንድ ጥያቄ ብቻ ነው የሚቀረን። እስቲ አንድ ጥያቄ ጠይቅና እንጨርስ ይህንን ክፍል። ሐዋርያት አገልግሎቱን ለመተካት የሄዱበትን ፕሮሰስ ስንመለከት ምን እንማራለን? የሄዱበትን ፕሮሰስ ዲስከስ እስቲ እናርገው። ምን ያስተምረናል ብለን እስቲ ይህንን ዲስከስ እናድርግ። ያው በደንብ ብላችሁታል። ምንም አዲስ ነገር የሚጨምረው ነገር የለኝም። መሲም ብለሽዋል። አሁን በቃ እንዲሁ በሰፊው በጥቅሉ የምናየው ነገር ለዚህ ቦታ የሰጡት ግምት በጣም ከፍ ያለ ነው። ለምሳሌ የምግብ ጭቅጭቅ ሲነሳ በሐዋርያት ሥራ ምዕራፍ 8 ነው። የምግብ ጭቅጭቅ ሲነሳ አምጡ ሰዎች መንፈስ ቅዱስ እናንተን የሞላባቸውን የሆነ ሰዎች አምጡ እንሾማቸዋለን አሉ። ኢትስ ኖት ዛት ኢምፖርታንት ነው፣ ግን እንደዚህ አይነት ኢንፈሲስ የሚሰጠው ነገር አይደለም። ይሄ ግን በጣም ኢምፖርታንት ነገር ነው። ቅድም መሲ ደጋግማ እንዳለችው ምስክርን የሚሆን ሰው ከ12ቱ አንዱ ይሄ 12ቱ ሆኖ መቆጠራቸው ትልቅ ቦታ ሰጥተውታል። ኢትስ ቢግ 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 ፕሪቪሌጅ ነው እና ይሄ የሰጡትን ኢንፋሲስ በደንብ እንድናየው ነው። የተሰጣቸውን ቦታ በደንብ ኢንፋሲስ በቃ ቦታ ሰጥተውታል። ከዛ ቤዙ እንዳለችው ደግሞ በቃ እነዚህ ሰዎች ቤዝድ ኦን ስክሪፕቸር ነው። አሁን ሌላ ጊዜ እኮ ሐዋርያ እኮ ጎሏል። ያዕቆብ ተገሏል በሰይፍ አይደል? ጎሏል። እንተካው ሲሉ አናያቸውም። ለምን? የለም ስክሪፕቸር ላይ ያለው ይሄ ብቻ ነው። ይሄ ሹመቱ ሌላ ሰው መውሰድ አለበት እና ሞቲቫቸው እንትን አይደለም፣ ሰው ማብዛት አይደለም፣ ወይም ሌላ ሰው መጨመር ወይ የሆነ ነገር አይደለም። ሞቲቫቸው የስክሪፕቸር መሟላት ነው። ይሄ በጣም የመጀመሪያው ነገር ነው። የስክሪፕቸር መሟላት፣ የእግዚአብሔር ቃል መሟላት፣ እግዚአብሔር ቃል ያለው ነገር ፕራክቲካል እንዲሆን ማሰብ ነው። ይሄ ትልቅ ነገር ነው። የመጀመሪያው ነገር። ሁለተኛው ነገር ቅድም መሲ እንዳለችን ክራይቴሪያው ከጌታ ነው የተዋሱት። ቅድም ያነበበችልን ጥቅስ ልብ ብላችሁታል። እናንተም ከኔ ጋር ኖራችኋልና ምስክሮች ትሆናላችሁ። ይችን ነው የተዋሷት ከጌታ። ኢየሱስ ክርስቶስ በወጣበት በገባበት ዘመን ሁሉ ከኛ ጋር አብሮ የሆነ ከዮሐንስ ጥምቀት እስከ እርገቱ ምንም ያልቀረበት ምንም ያላመለጠው ያየ የሰማ ነው የሚሉት። ከጌታ ነው የተዋሱት። ክራይቴሪያውን የእግዚአብሔርን ክራይቴሪያ ነው ለራሳቸው የወሰዱት። ይሄ በጣም በጣም ትልቅ ነገር ነው። ሌላ ሞቲቭ የላቸውም። የሆነ ራሳቸውን የሚፈልጉትን ሰው ለማስመረጥ ወይ ምናምን አይደለም፣ ግን የጌታን ክራይቴሪያ ነው የወሰዱት። የጌታን ክራይቴሪያ ነው የወሰዱት። ከዛው ጋር በጣም ሳነበው ግርም ያለኝ ነገር ከኛ ጋር ከነበሩት ኢየሱስ ክርስቶስ ሲወጣና ሲገባ አብረው እነዚህ ሰዎች ቢያንስ ሁለቱ በቃ ከጌታ ጋር አብረው የነበሩ፣ ሲሰቀል ሲያርግ በቃ እዛው የሚሉ የማይጠፉ ናቸው። እንዴት ሐዋርያናት መሆን ለሁሉ አይደለም። እንዴት አይነት መታደል ነው! ስንቱ ሰው እኮ የሚጓጓለት ፖዚሽን ነው። የእግዚአብሔር ምርጫ ስለሆነ ብቻ ነው እና በየተሰጠን የእግዚአብሔር ነገር ልናየው እንችላለን። ብዙ ሰው የሚጓጓውን ነገር እግዚአብሔር ሰጥቶን ሊሆን ይችላል። አክብረን መያዝ አለብን። ኢትስ ፕሪሺየስ። በቃ እኛ እንደ ተራ ልናየው አንችልም። ይሁዳ እንዳየው ኢትስ ፕሪሺየስ። ስንት ሰው የሚጓጓለት አለ። አሁን እነዚህ ሁለቱ ሌሎችም ይኖራሉ። ከዮሐንስ ጀምረው እስከ እርገቱ በቃ አልተለዩም። እንጃ ሲሰቀልም በቅርብ ሊኖሩ ይችላሉ፣ አላቅም። ከሐዋርያትም ይልቅ ሳይሸሹ ቆይተው ይሆናል። ግን እንዴት ለዛ አልታደሉም ነበር። አሁን ነው በመጨረሻ እንትን ያሉት። ከዛ በኋላ ይሄ ከሆነ በኋላ መሲ እንዳለችው ቤዙም እንዳለችው ፕሬየር ደግሞ ኢምፖርታንት ነገር ነው። መጸለይ ኢምፖርታንት ነገር ነው። ከዛ በኋላ ግን
ፎከሳቸውን አይታችሁ እንደሆነ ልብን የምታውቅ ነው የሚሉት። የሁሉን ልብ የምታውቅ ልብ ላይ ነው ፎከሳቸው። ለዚህ የሚሆን ልብ፣ ለአገልግሎቱ የሚሆን ልብ ያለውን ሹመው ነው ያሉት። ልብ ነው የፈለጉት። ዝና አይደለም፣ ክብር አይደለም፣ ገንዘብ አይደለም፣ ልብ፣ ለአገልግሎት የሚሆን ልብ። ይሄ በጣም ያስተምረናል። የውስጥ ነገር ነው መፈለግ ያለብን ሰው ላይ፣ አገልግሎት ላይ የልብ ነገር፣ ውስጥ የቀረ ነገር፣ ከእግዚአብሔር ጋር ያለፈ ኤክስፒሪየንስ የተደረገ ነገር፣ ከእግዚአብሔር ጋር ያሳለፈው ሰው ያሳለፈው ኑሮ፣ ልቡን ነው የምንፈልገው አሉ። ልቡን አንተ ነው የምታውቀው፣ እኛ አናውቅም፣ አንተ ምረጣቸው አሉ። እና በዊክነሳቸው እነሱ ባልደረሱበት ነገር እግዚአብሔርን ጣልቃ ሲያስገቡት እናያለን። እና ምንድነው ከዛም አልፈው ዕጣ ሲጥሉ እናያቸዋለን። ያው ቅድም መሲም አንስተዋለች፣ ብዙ መገለጥ ምናምን አያውቁም ገና፣ ግን እንዴት ሱፐርናቹራል ነገር ይፈልጋሉ። በኦሪት ዘመንም ነበረ ዕጣ መጣል እና ያንን እግዚአብሔርን የመፈለግ ነገር፣ የእሱን ፓርቲሲፔሽን የመፈለግ ነገር እናየዋለን። በሚገባቸው መንገድ፣ በተቻላቸው መጠን፣ በተገለጸላቸው መጠን ፕሊዝ ቴክ ፓርት ሎርድ ቴክ ፓርት ኢን ዲስ ኢንደቨር፣ እኛ ያልነው ነገር አይደለም፣ አንተ የምትወደው ይሁን እና እግዚአብሔር እንዲሳተፍ መፈለግ፣ እንዲሳተፍ ማምጣት እግዚአብሔርን በእንዲህ ያሉ ውሳኔዎቻችን ላይ በጣም ኢምፖርታንት ናቸው እና በጣም ይጠቅሙናል። አገልግሎት ሰው ስንተካ፣ አገልግሎት ስንመርጥ፣ በተለያየ በትንሹም በትልቁም ይሄንን ነገር የጌታን ነገር ክራይቴሪያ አድርጎ ማስቀመጥ፣ መጸለይ፣ እንዲሳተፍበት እግዚአብሔርን መጋበዝ ባለን አቅም ማለት ነው፣ ባለን በሚገባውን ነገር እና ቤዝድ ኦን ስክሪፕቸር መሆን በጣም በጣም ኢምፖርታንት ነገሮች ናቸው። እነዚህን እንደ ሳሙኤል እንዳንታለል የውጭ አይተን በቃ ይሄ ነው እግዚአብሔር የሾመው፣ አይ አለ እግዚአብሔር፣ አንተ ሰው እንደሚያይ እግዚአብሔር አያይም። ይሄ የእግዚአብሔርን እይታ ማግኘት አለብን። በእንዲህ ያሉ ውሳኔዎች አይኑን መፈለግ አለብን። የኛ እይታ ኢትስ ሮንግ ሁልጊዜ። ስለዚህ ጌታ ሆይ ያንተ እይታ ኢንትሮዲውስ ይግባልን ማለት ያስፈልገናል ማለት ነው። እግዚአብሔርን እናመሰግናለን። ምዕራፍ ይሄን ክፍል በዚህ እንጨርሳለን። ምዕራፍ አንድንም በዚሁ እንጨርሳለን። ቤተክርስቲያን የሰጠችውን እንትን ልበልና አንድ ጊዜ ምዕራፍ አንድን ፈጠን ብዬ ሰመራችንን እንጨርሳለን። እሺ፣ ይሁዳን የማን ነው? የአገልግሎት ሰው ስንመርጥ እንዴት እናድር፣ ከዚህ ምንም እንማራለን የሚለውን ሐሳብ ብቻ ነው በዋናነት ዛሬ የተማር እና ይሄ ክፍላችንን ስናጠናቅቅ ቤተክርስቲያን ማጠቃለያ ሰጥተናለች። የይሁዳንም ያኛውንም ክፍል አንድ ላይ አጠቃለን ስለተማርን አብራኑ አንድ ላይ ነው የሰጠችን እንትኑን ይሄደ ስለሆነ ሁላችንም መቼም ጳውሎስ ቢሆን ሐዋርያ 12ኛ ትክክል ነው ዲዘርቭ ያደርጋል ምናምን ብለን ነው የምናስበውና እውነት ነው፣ ምንም ጥያቄ የለውም። በጣም እንትን ነው ሐዋርያ ነው እሱ፣ ምንም ጥያቄ የለውም። ግን የበጉ ሐዋርያት 12 ናቸው ያው እንደምናውቀው እና እዚህ ጳውሎስ አሁን ስሙ ስላልተጠቀሰ ማቲያስ ምንም አልሰራም ለማለት አይቻልም። እንዳላችሁት በማቴዎስ ወንጌል ምዕራፍ 10 ብታነቡት ብታያቸው ስማቸውን በጣም ጥቂቶቹን ነው። ታዲዮስ ምናምን የሚባል ሁሉ እኮ አለ። ከ12ቱ ጥቂቶቹን ነው የምናውቃቸው። አሁን ፊልጶስ ወንጌላዊው ነው እንጂ ይሄኛው ፊልጶስ ምንም ታሪክ የለውም። አንደኛ ሐዋርያው ፊልጶስ ግን ሁሉም ትልቅ ቶማስም ሲክድ ነው እንጂ ሌላ ታሪክ እኮ የለውም። ስለ ካደ ብቻ ነው የተጠቀሰው አላምን ሲል እና ብዙዎቹ ምንም እንትን የላቸውም። ለምንድነው የተጻፈው? ሁሉ ለትምህርታችን ተጽፏል። ሁሉ ነገር አይጻፍም፣ ለሚበቃንን ያህል ነው ቢጻፈልን። ጌታ ኢየሱስ ክርስቶስ እንኳን ያደረገው ነገር ብዙ ሌላ ነገር አለ። ምድርን ባልበቃውም ነበር ነው የሚለው ዮሐንስ። ግን
ጌታን አምናችሁ ትድኑ ዘንድ ይሄ ተጽፏል። ጌታን አምነን እንድንድን የሚጠቅመን ብቻ ስለተጻፈ ነው እንጂ በጣም ብዙ ነገር በእጃቸውም ታምራት ተደርጎ ይሆናል፣ ብዙም ነገር ተሰርቶ ይሆናል። ግን የተወሰኑት ብቻ የቤተ ክርስቲያን አማድ የሆኑት እነ ጴጥሮስ፣ እነ ጳውሎስ፣ ዮሐንስ፣ ያዕቆብና ይሁዳ፣ ጴጥሮስ፣ ጳውሎስ በተለይ እነዚህ ሁሉ ጴጥሮስ፣ ዮሐንስ፣ ያዕቆብ እዛ ተራራ ላይ የሚወጡ አብረውት የሚያማጡ ስፔሻል ነገር ያላቸው የነሱ ነገር መጥቶልናል በደንብ እንድናቀው በተወሰነ ደረጃ። ከዛ ውጭ ያሉት ግን ይሁዳ ትንሽ ጽፏል እንጂ ብዙ አናቃቸውም። ስለዚህ ማወቅ ወይም አለማወቅ እንትን አይደለም። ግን እዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደዚህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያ በኋላ ለያዕቆብ፣ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ ይላል ሐዋርያው ጳውሎስ። እና ምንድን ነው የሚለው ሐዋርያው ጳውሎስ? ብዙ ነገር የማውቀው በታሪክ ነው። መጽሐፍ እንደሚል ነው የማውቀው። መጨረሻ ታየኝ ይላል። ግን ሁለት ጊዜ አንዱ እንኳን ለሐዋርያት ሁሉ ነው የሚለው፣ ለ12ቱ ብሎ ጽፏል። ለ12ቱ ይመስለኛል። ማቲያስ ከመቆጠሩም በፊት ሳያይ አይቀርም፣ ወይም ደግሞ ከተቆጠረ በኋላ ማይቶ እንደው አላውቅም። ግን 12 አድርጎ፣ ይሁዳ አይደለም መቼም ያየው፣ 12 አድርጎ ጽፏል። እዛ ውስጥ የለሁበትም ማለቱ ነው ሐዋርያው ጳውሎስ። እዛ ውስጥ የለሁበትም እኔ አይደለሁም ማለቱ ነው። ስለዚህ የ12ቱ የበጎ ሐዋርያት ውስጥ ያለ አይመስለኝም ሐዋርያው ጳውሎስ ግን ከዋነኞቹ ሐዋርያት በምንም አልጎልም። ቅድም ቤዛ እንዳለችው፣ ምክንያቱም በሁሉም ነገር አብልጦ አገልግሏል። ኢየሱስ ክርስቶስንም አይቶታል። ግን ይሄ ስፔሻሉ የ12ቱ ሐዋርያት ክብር ግን እሱን የሚጨምር አይመስለኝም እኔ። እና ደግሞ እግዚአብሔር ሪዋርድ የሚሰጠው ምናምን አሁን እኛ በዋጋ ስለምናስብ ነው፣ ሁልጊዜ በክፍያ ስለምናስብ ነው። ኦፍኮርስ እግዚአብሔር ሪዋርድ ያደርጋል፣ ግን ብዙ ነገር በጸጋ ነው። በቃ እግዚአብሔር ቆጠራቸው፣ መረጣቸው። በቃ የሆነ እዛ አንድ የተመረጡ እንጂ ያንን ሜንቴን ለማድረግ የሆነ ስራ መስራት የለባቸውም። የሆነ ትልቅ ነገር ፈጽመው ያንን ጋራንቲ ማድረግ የለባቸውም። ለዚህ እኮ ነው በሮሜ ምዕራፍ 5 ላይ የሚለው በጸጋ ከጸደቅን በክርስቶስ ኢየሱስ ሰላምን እንያዝ የሚለው። ምክንያቱም ኢትስ ኖት ሜንቴን ለማድረግ የምንጣጣረው ነገር የለ። የተሰጠንን ስታተስ የሆነ ነገር ሰርቼ ሜንቴን አደርገዋለሁ አንልም። በስራ ከሆነ እንደሱ ነው። we have to maintain it። ሰላም አይኖረንም። ስንለፋ እንደውን ዛሬ ከነገ ይወሰድብኛል ስንል እናጠዋለን። የሆነ ማሟላት ያለብን ነገር ያለ ሲመስለን፣ ይሄ ግን በነፃ የተሰጠ ስለሆነ እግዚአብሔር በነፃ ነው የሚሰጠው። ግን ያው ዲቮትድ ሆነው እግዚአብሔርን ያገለግላሉ፣ አገልግለውማል። ስለዚህ እኔ የሚመስለኝ ማቲያስ ነው የተቆጠረው። እዛው ላይ አይታችሁት ነው እንደገና ሐዋርያ ሥራ ምዕራፍ 2 ላይ ብታዩ ጴጥሮስም ከ11 ጋር ቆመ ይላል። ሌሎቹ ሁሉ ቁጭ ብለው 11ዱ በሐዋርያነት ሲነሱ 12ቱ ማቲያስም አብሮ ተነስቷል። he was considered there። እና ደግሞ ቢብሊካል ፕሮፌሲውን ነው ፉልፊል ያደረጉት። ስለዚህ ማቲያስ ይመስለኛል እኔ በጎ ሐዋርያት ውስጥ የሚቆጠር ለማለት ነው። ተመልሶ ይሆን? አዎ ብሩኬኔ ተመልሶልኛል። ለሳምንት እናደርገዋለን። ዓላማ በጸሎት እግዚአብሔር የሰጠውን ተስፋ መጠባበቅና መቀበልን ነው። በቀደመው ጥናት ጌታ በሐዋርያት ሕይወት የሰራው ስራ ፍሬ ሲያፈራ እናያለን። ልባቸው ወደ እግዚአብሔር መንግስት መመለሱ፣ ቆመው ከመፍሰስ ይልቅ መንቀሳቀስ መጀመራቸውና በአንድነት ተስፋን መጠባበቅ መጀመራቸው እናያለን። የክርስቶስ እውነተኛ ምስክር ለመሆን ከራስ ነገር ይልቅ እግዚአብሔር የሰጠው ተልእኮ ላይ ማተኮርን እንዲሁም ፍጹም በመንፈስ ቅዱስ ላይ መደገፍን ይጠይቃል። ከሁሉ በላይ የተሰጠንን ትልቅ ክብርና ሹመት የትንሣኤው ምስክር መሆን ነው
ይላል። ሞር ፎከስ ያደረገው የመጀመሪያው ፓርት ላይ ነው። ይሄ ክፍል የይሁዳን ነገር በጣም ሰመሪው ላይ አልከተተውም፣ ግን እኛ በሰፊው አጥንተነዋል። የመጀመሪያው መንፈስ ቅዱስን መጠበቅ፣ መንፈስ ቅዱስ ላይ ፎከስ እንድናደርግ ስለተፈለገ ነው። ከህይወት ጋር የማዛመድ ጥያቄዎች ከመንፈስ ቅዱስ መገለጥ በፊት በጸሎት ቃሉን በመመርመርና በህብረት መጠበቅን ለህይወት ምን ተማርክበት ምን ተማርሽበት ይላል። ከመንፈስ ቅዱስ መገለጥ በፊት በጸሎት ቃሉን በመመርመርና በህብረት መጠበቅን ለህይወት ምን ተማርክ ምን ተማርሽበት እንድናንሰላስለው ነው። ይሄንን ነው ሞር ፎከስ አድርገን የተማርነው። በጸሎት በአንድነት ቃሉን በመመርመር በህብረት የሚሉትን ሀሳቦች በሰፊው ተመረናቸዋል። እሱን እንድናስታውሰውና ኤምፋሲስ እንድንሰጠው ነው። ወደፊት ምናልባት እነዚህ የህይወት ጋር የማዛመድ ጥያቄዎች ሪፍሌክት እናደርጋቸዋለን። ምን እንደተማርን ክፍሉን ስንዘጋ እስቲ ምናልባት ከሰመሪ ይልቅ እኔ ሰመራይዝ ከማደርገው እናንተ ምን ተማርን የሚለውን ሼር እናደርጋለን ከሚቀጥሉት ምዕራፎች ጀምሮ። እንደዛ ነው ሐሳቡ፣ ጥያቄው ሼር እንድናደርግ ምን ቀረልን የሚለውን ነገር እርስ በርስ እንድንከፋፈል ነው። አይ ቲንክ ከሚቀጥለው ጥናት ጀምሮ ሰመሪውንም ባደርገውም ይሄንንም ነገር እንካፈላለን፣ ሪፍሌክት እናደርጋለን። ጌታ ይባርካችሁ። ወደ መሲ መልሻለሁ።